አሰላሙ አለይኩም ወዶች እንዴት ናችሁ? ደህና ናችሁ አላችሁልኝ? እኔ ያለሁላችሁ ይሁላችሁ። እንደዚህ ዝነጣይ ልጆቼን እንደዚህ አዘንጫቸው ቆንጆ አድርጌያቸው እየወጣን ነው። ወደ ከተማ እንሄዳለን ብለን እንግዲህ ትንሽ እስኪ እናወራለን። ዛሬ አንዳንድ ነገሮችን እንነጋገራለን እና ግን እኔ ወደ ከተማ ስወጣ ሁሌ አብጄ ጭንቅላቴ እንደዚህ ተስተካክሎ የነበረውን እንዲገልብጠውት ነው የምመጣው። ሰው ለማበድ እንደዚህ ዘንጦ ይሄዳል ወይ? ኖርማል ነው? እንደዚህ ዘንጬ ለማበድ ይሄዳለሁ? ይሁንልኝ እንደሚያረጉ እና እንደዚህ ዘንጬ ልጆቹን እንደዚህ አዘንጬ እኔ ለራሴ ላበድ እሄዳለሁ ወይ ነው እያልኳቸው ያለሁት። ከምር ማለት ልጆቹ ነቅለው እንደዚህ ያናው ሰው ጭንቅላቴ ነው የምመለሰው ብዙ ጊዜ። እኔ ደግሞ ተስፋ ማልቆርጠው ነገርስ እንዴ ዝንጥ እያልኩኝ ከልጆቹ ጋራ የምወጣው ነገርስ ይሄ ራሱ ኖርማልነት ነው። ሰው ለማበድ እንዴት እንደዚህ ዘንጥ ይወጣል? እንደዚህ ቆንጆ እንደዚህ ልብስ አድርጌ አይ ሲፈን አንቺ እኮ አዘነጭ እና ማውዶች አሁን እንወጣለን። እስኪ እናወራለን ትንሽ ከስንት ጊዜ በኋላ ምን ሆኜ እንደሆነ ባላቀው በቃ ዩቲዩብ ላይ ጠፋሁኝ። ጋይስ ምን ሆኜ ነው? ምን ገጥሞኝ ነው እንዴ? አንዳንድ ጊዜ እንደዚህ እየመጣሁኝ ሻሸንባ ላለሁኝ እኔ ግን ጊዜ ሳገኝም ጊዜ የለኝም፣ ጊዜም የለኝም። ሲጀመር ጊዜ ሳገኝም የለኝም። ዛዜት ይኸውላችሁ ውዶቼ፣ ይሄ ቲቪ ተሰበረ። ያው ብዙ አመት የተጠቀምኩት ነው አልኩኝና ምንም ነገር አልተሰማኝም። እንኳንም ተሰበረ አልኩኝ። ከዛ በኋላ ከትንሽ ጊዜ በኋላ ደግሞ ገዛው። በ9ኛው ቀን ተሰበረ። አይ ነዶ አንድ ጊዜ መሰበር ከተጀመረ ሰው ልጆቹ ደጋግሞ ይሰብራሉ ማለት ነው። እና ምን ይሻለኛል? እሺ እንግዲህ አሁን ሌላ ልግዛ። ወይኔ ነዶ እብደቱ ከዚሁ ተጀምረዋል እላችኋል። ጋይስ ከዚሁ ጀምረነዋል። ገና ከቤት ውስጥ ወጣ ሲል በዳዴ አቶ አዩብ ደህና ያለበስኩትን ልብስ በዳዴ እየሄደ ቀወጠው አልኳችሁ። እንደዚህ እንመስላለን ዛሬ። እንደዚህ ተለብሷል። አታትም አይ ይኸውላችሁ ከዚሁ ተጀመረ። ምን ትሉታላችሁ? እዛ ጋር በሩ ላይ በእንቁላል ልጆች ተጫውተው ነው እንዴ እናንተ? የእንቁላል ፍርካሽ ከምር ሲያስጠሉ እኮ በእናታችሁ። እዚህ ሰፈር ያሉ ልጆች አንዳንድ ጊዜ ተናደድኩኝ። እንቁላሉን ስባሪ ሳይ እና በሩ ብክት ብሎ ሳየው አዩ ምን ይለኛል መሰላችሁ? ውሃ ውስጥ ልንቦጫ አረቅ ያጠለቀው ጫማ ደግሞ የውሃ የሚሆን አይደለም። ሰሞኑን ትላንትና ትንሽዬ ዘንቧል። ዛሬም እንደዛችሁ ትንሽ ያካፍቷልና ውሃ ውስጥ ልንቦጫ አረቅ ጋቢና ካልተቀመጥኩ ብሎ እየቀወጠኝ ነው ማለት ነው። ከዚህ ጀምሮኛል። አዩብ ከማን አሽ ከማን spindel ነያ vet kom spindel där kom oh my god እንደሚያረገው oh my god ያውላችሁ ገባ ራሱ ጎበዝ አንበሳ ጭራ የሌለው ወደዛ ሊያልፍ እንደገና ማለት ይኸውላችሁ ወጣ። ያዕቆብ ቤልቱን እንዴት አድርጎ እንደዛ አድርጎ ከስር ሹልክ ብሎ ነው እንትን የሚለው ማለት ነው። ያለንዛ ደግሞ መቀመጥ አይፈልግም አቶ ያዕቆብ እና ሀበደ ቤልተት ባባ ሀቤልተት ያዕቆብ ሀበደ ቤልተት ያዕቆብ ሀቤልተት ይሄ እንዴት እንደሚገባ ሀበደ ብራ ምን ላክ halvt you do have belt ja yes bra ja så aha antata vi går där så vi ska gå där vi måste gå እና ወዶች አሁን እንግዲህ ልንሄድ ነው እላችኋለሁ።
ልንቀጥል ነው መንገዳችንን እና ወዶቼ እንግዲህ የእውነት ነው የምላችሁ ከዩቲዩብ ላይ ለምን እንደምጠፋ ባላቅ ባለችኝ ጊዜ ላይ እንግዲህ በዩቲዩብ ላይ የመጣሁኝ አክቲቭ መሆን እችላለሁ፣ ግን ምን እንደሆንኩ አላውቅም። ምን አይነት ምች እንደመታኝ ማለት ነው። የዩቲዩብ እንትን በጣም ልክ እንዴት ነው እየወረደ ነው ፍላጎት፣ የዩቲዩብ ፍላጎት አሮ ነው ሃይ እና እስቲ ዛሬ ትንሽዬ እናወራለን እንጨዋወታለን ብዬ ነው በዚሁ መንገዴን እየሄድኩኝ። እንደዛውም እንግዲህ እኔ የእውነት ነው የምላችሁ ልጆቹ እንዴት እንደሚያሳብዱኝ አሳያችኋለሁ ጋይስ። ጭንቅላቴ ነው ወጥ ብሎ ነው የምመጣው አንዳንድ ጊዜ። እኔም ደግሞ እግሬ አርፎ አይቀመጥም፣ በጣም እወጣለሁ። እቤት ውስጥ ስሆን ልክ እነሱንም የጎዳኋቸው ነገር ስለሚመስለኝ አይ እቤት ውስጥም ስሆን ደግሞ ለእኔም ለራሴም ስልክ የወደቀ መስሎኝ እኮ ነው እንትኑ ሲወርድ ወደ ታች። ያው ለዛ ነው ማለት ነው ብዙ ጊዜ አልቀመጥም ቤት፣ በጣም ዞራለሁ፣ ወጣለሁ ከልጆቹ ጋራ። ግን እኔ ግን ሃይምሮዬ በጣም እንትን ይለኛል ማለት ነው። ምንድነው እና ወጥ ብዬ ነው የምመጣው አንዳንድ ጊዜ ሲሪየስሊ። እውነት ሁለቱም አብሶ ትንሹ አያውቅም ታውቃላችሁ፣ በደንብ አይረዳም ስትሉት ይረዳል፣ ይረዳል ስትሉት አይረዳም። ልጅነት አለበት ገና 3 አመት አልሆነውም። አሁን የሚቀጥለው ወር 3 አመት ይሆናል። አልሐምዱሊላህ አሁን እንደውም ትንሽ እየተሻለ ነው። እና ያዕቆቤ የሚያደርገውን ነገርን እንትን ይላል ደግሞ ያደርጋል። አሁን ያዕቆቤ የሚሮጥ ከሆነ እሱም ተከትሎ ሊሮጥ ይፈልጋል። ከዛ ያዕቆቤ በዚህኛው በኩል ሲሮጥ እሱ በዚህኛው በኩል ይሮጥና ሁለት ቦታ አልሰነጠቅ ትንሽ ከባድ ነው ማለት ነው ወዶቼ። እና ያቺ መኪና ማቃት መስሎኝ እንዴት ገላምጬ እንዳየዋት ጋይስ፣ ግልምጥን ያደርጓል። ኦ ማይ ጉድነስ አለ እና እንደዛ አድርገው ያሳብዱኛል። ከዛ በኋላ ደግሞ አዩብ አንዳንድ ጊዜ በቃ እንዴት አምልጦ ስለምን ትንሽ ስለሆነ ሹሉክሉክሉክ ነው የሚሉባችሁ፣ ሊጠፋባችሁ ሁሉ ይችላል ማለት ነው ወዶቼ። እና ብቻ ግን እኔ አልሐምዱሊላህ እስካሁን ድረስ እስካለው ድረስ ያው አዩብዬ 4 አመት ሲሆነው ኢንሻአላህ 1 አመት ነው የሚቀረው ማለት ትችላላችሁ ላሳጥረው ጊዜውን። እና 4 አመት ሲሆናቸው ነፍስ ይገዛሉ ይባላል። አሁን 2 አመቱ ነው። ስለዚህ ነፍስ አልገዛም በደንቡ፣ ግን ኢንሻአላህ ነፍስ ይገዛል አሁን። ከዛ ይረዳኛል አሁን ትንሽ እንደውም ማለት ነው ወላሂ እኔ የሚገርመኝ ነገር በየቀኑ ራሱ እየተቀየረ እየተረዳ ያዕቆቤን ራሱ ብታዩ በጣም እየረዳው ቋንቋ ራሱ እንዲያወራ በጣም እንትን እያለው ነው ታውቃላችሁ። ቋንቋ ራሱ እንደዚህ አርግ፣ እንዲህ በል፣ አንተ ይሄንን ና ቁጭ በል፣ ና እንውጣ፣ ጃኬት ልበስ፣ እንደዚህ
የተብራ ዶክተር አማማ ዛሬ እንትን ላይ ነው የቋንቋ እያስተማረልኝ ነው። ፍላጎቱን ነው የሚነግረው አለው ያወራዋል። እና ይሄንን ሳይ ጋይስ እንዴት ደስ እንደሚለኝ ወላሂ ልነግራችሁ አልችልም። አልሐምዱሊላህ አላችኋለሁ። ትንሿን ነገርን ስታመሰግኑ ትልቁንም ነገርን ደግሞ ታመሰግናላችሁ። ወይም ደግሞ ትልቁ ነገር እየመጣ ይመጣል ማለት ነው። ትንሿን ነገር ስታመሰግኑ ነው ትልቁ የሚመጣው። እና ወዶቼ እንደዛ ነው እላችኋለሁኝ። ለማንኛውም ከተማ ውስጥ ያው ለማታለል እሞክራለሁ። አዩቤን በሾፒንግ ጋሪ ላይ አስቀምጬው ካስቀመጥኩት አይረብሸኝም። እና ያዕቆቤ ደግሞ የሆነ ነገር ከገዛችሁለት ዝም ብሎ ተከትሏችሁ ይሄዳል። እንደዛ አደርግና ቀኔን አሳምረዋለሁ ዛሬ ኢንሻአላህ እንጂ እንደዚህ ዝም ብዬ በደረቁ ከሆነ እኔንም ነቅለውኝ ለራሳቸውም ተነቅለው ምናምን ነገር ተረባብሸን እንመጣው ቤት። ከዛ ቤት ስመጣ እኔ አይኔ ቦግ ቦግ ይላል፣ ድክም ብሎኛል ምናምን ነገር። እነሱ ደግሞ አዲስ ኢነርጂ ናቸው። ከእንደገና ደግሞ ወደ ቤት መመለስ አይፈልግም። አዩ በቃ ቀኑን እንዳለ ውጪ ብታውሉት ሁሉ በጣም ደስታው ነው። በቃ ውጪ እደር ብትሉት ዋል አምሽ በቃ ውጪ ሁን ብትሉት በጣም ነው ደስ የሚለው ውዶች። አደጋ እኮ ነው ጋይስ። አልገባም ይላል። አልገባም ኦ ማይ ጋድ። ከዛ ደግሞ ሰው ሲያገኝስ ተከትሎ የሚሮጠው ነገር ወይ ሲፈር የዛን ጊዜ ቤት እንደምናደድ ጋይስ ትቶኝ ሲሄድ እና ውዶች ይኸውላቸው አሁን እነሱ ቁጭ ብለው ምግብ እየበሉ ነው። ያ እኔ ደግሞ የመብላት ፍላጎት የለኝም። ስለዚህ ኦኬ ቤቢ በንታ። ከዛ ያዕቆቤ ደግሞ መኪናው እንዲዘጋ ይፈልጋል። ከዛ ደግሞ መስኮቱም እንዲዘጋ ይፈልጋል። ታፍነን እንሞትለት እንዴ? አፍኖ ሊገድለን ነው መሰለኝ ጋይስ። በልቶ ሲጨርስ ማለት ነው ያዕቆብ ምን እንደሚያደርግ ፊቴ ላይ ነው የሚወረውረው። እንትኑን ወረቀቱን ፊቴ ላይ ያዕቆብ ሲጨርስ ከፔስታል ውስጥ እንዴት ፊቴ ላይ እንደሚወረውረው ታዩታላችሁ። እንዴት አድርጎ እንደሚወረውረው። ሶ 1 2 3 ሊወረውር ነው። ሶ ቆሻሻችንን ጥለን አሁን ወደሚቀጥለው እብደት እንሄዳለን ማለት ነው ጋይስ። ይኸውላችሁ ውዶች እንግዲህ ከሾፒንግ እየተመለስን ነው ማለት ነው። ሾፒንግም ተሳክቶም ለማይሳካው ዋይ ምን እንደሆንኩኝ ልንገራችሁ። ገና ሾፒንግ ውስጥ ልንገባ ስንል በሩ ላይ አቶ ያዕቆብ ሆዬ ሮጦ ገባ ማለት ነው። እንትን ሳለል ከዛ አልኳችሁ ሮጦ ገባብኝ። ከዛ እኔ ሮጬ ስደርስበት ኦሬዲ የሆነ ልጅን እየተታገለ ነው እንትን ሊነጥቀው ምንድነው ኩርቭ ምንድነው በዚህ ሀገር ኩርቭ ይባላል። ሀት ዶግ ይዟል ልጁ። ከዛ የሚጠጣ ነገር ይዟል። የሚጠጣውን ነገር ሁሉ ፈሰሰበት ልጁ ከሱ ለመከላከል ሲል። ከዛ አልኳችሁ ሩጬ ደረስኩኝና ከዛ በኋላ ልጁን ያስኩት ያዕቆቤን ያስኩትኝ። ኦሬዲ አንዱን ሀት ዶግ ወስዶበታል። ከዳቦ ጋር ነው ያለው። ዳቦ ለብቻው ወድቋል፣ ሀት ዶግ ለብቻው ወድቋል። ሀት ዶጓን አይኗን ያያታል ያዕቆብ። እንግዲህ እንዳያችሁ ምግብ አብልቼው አጥግቤው ነው ይዤ ሄድኩትኝ። የቤትም በልቶ ነበረ፣ እዚህም ምናልባት ብዬ አበላሁትኝ። ከዛ ውዶችዬ ያ መሬት ላይ ያንከባልላታል ማለት ነው ሀት ዶጓን። ከዛ በኋላ እናትየዋ መጣች። ስትመጣ ነገርኳት ማለት ነው። ስለማያውቅ ነው ምናምን ነገር አልኳት። ያ ገብቶኛል ኦኬ አለች። አንዳንዶቹ ቢሆኑ በቃ በሉኝ ጋይስ
ለልጁ ገዛልሃለሁ ኦኬ ችግር የለም ገዛልሃለሁ አልኩት። ችግር የለም አለኝ። ከዛ በኋላ ልግዛልህ ስለው ነው አለኝ። ከዛ እሺ አልኩኝና ሄድኩኝ። ከዛ ጠፋው በርሬ ሄድኩኝ። ሰው ተገርመው እንዴት እንደሚያዩኝ ጋይስ እና ከዛ ጠፋሁኝ። አንዷ ጥቁርማ ተገርማ እንዴት እንደምታየው ነበረ ልጁን። ከዛ በኋላ እኔ ነገርኳት አልላችሁም እንደው ባይኔ አይት አደረኳት እና ሳቅሳቅ ብዬ ከዛ በኋላ ሽንት ቤት ወስጄው ስመለስ አልተገናኘንም። አይታ ስትል እኔ በሳቅ ሞትኩኝ፣ ሳቁባት። ከዛ እሷም ሳቀች፣ ያው ተላለፍም ማለት ነው በሳቅ እና እንደዛ አደረገኝ። ከዛ ደግሞ ሾፒንጉ ደግሞ እንዳለ ጣራው ወድቆ እንትኑ ምንድነው ሾፕ ሴንተሩ ዝግ ነው። ዛሬ 15 ሰዓት ከአንድ ሰዓት ተኩል በኋላ ነው የሚከፍቱት ማለት ነው። 15 ሰዓት ነው የምንከፍተው ብለው ዘግተውታል። ተዘግቷል። እያስተካከሉ ነው ያሉት። እንዳለ እነሱ እኛ ይሄንበት የነበረው ሾፒንግ እንዳለ ዝግ ነበረ ማለት ነው ጋይስ። እንደዛ ሆንኩላችሁ እላችኋለሁ። ያንን እንግዲህ ለመቅረጽ በጣም ከባድ ነው። እንዴትም አድርጌ ልደቅን አልችልም፣ ስልክ ልደቅን አልችልም እንደዛ ሲያደርግ። እንደዛውም ደግሞ አዩብዬን ጋሪ ላይ ነበር ያስቀመጥኩት። እሱ ጠቅሞኛል። እሱም ይሮጥብኝ ነበረ ደህና እዛ ላይ ባላስቀምጠው እና እንግዲህ እንደዛ ነበረ ማለት ነው የኔ ውሎዬ ውዶችዬ። አሁን ደግሞ እንግዲህ ጨዋታ ቦታ ዝም ብዬ እንደዚችው ወስዳቸውና ጨዋታ ትንሽ ተጫውተው አዩቤ ካልተኛ እንሄዳለን ማለት ነው። ሊተኛ ነው፣ አይኑ ሽውርር ሽውርር እያለ ነው። ስለዚህ ወደ ቤታችን እንሄዳለን እላችኋለሁ የኔ ቆንጆች። ሊተኛ ነው ሰው እንግዲህ ወደ ቤታችን ብንሄድም ይሻላል። ትንሽ አንድ 30 ደቂቃ ከተኛ ይበቃዋል። ከዛ በኋላ ወደ ቤት እንሄዳለን እና ውሎዬ እንደዚህ ነበር እላችኋለሁ። የእውነት ነው የምላችሁ። እኔ በቃ ሾፒንግ እንደዚህ ይዤው ካልወጣሁኝ አብራቸው ካልሄድኩኝ ምናምን ነገር ከዛ የማይደረግን ነገር ካልነገርኩት ሞክሮም አይቶትም እኔም ካልተናገርኩትኝ ወይም ደግሞ ምናምን ነገር ላያቅ ይችላል ጋይስ። ስለዚህ ያው እንግዲህ እሱን እያሰብኩኝ